ጂያን የወንድሙን ገዳይ እያሳደደ ነበረ። ካያ ነዲም እንደሆነ ካረጋገጠ በኋላ መኪና ውስጥ አስገብቶት በፍጥነት ወደ ጂያን እየወሰደው ነበረ። ጂያንም ምንም ነገር እንዳታረገው እያለው ነው። ሰዳከት በአንድ በኩል ካያን ግደለው ብላ በስልክ እያነሳሳችው፣ ጂያን በአንድ በኩል ካያን እንዳትገለው ብሎታል። ነገር ግን ካያና ነዲም ድንገት መኪና ውስጥ መጣላት ጀምረው ነበረ። በሌላ በኩል ደግሞ ህፃኑ ጂያን ቤት ውስጥ ለህፃን ልጅ ክፍል እየተዘጋጀ አይነት ነገር ተመልክተዋል። ከዛ ተናደው ከቤት እየወጣ ሲሮጥ ከደረጃ ላይ ወድቋል። ከደረጃ ላይ ወድቆ አሁን አሊያ በጣም ደንግጣ ወደ ሆስፒታል ይዛው መታ ነበረ። ነገር ግን እነ ጂያን ያልጠበቁት አደጋ እየተፈጠረ ነው ያለው። ካያ የነበረበት መኪና እንዲሁም ነዲም ያሉበት መኪና ቀጥታ ወደ ገደል ላይ ገብተዋል። ከገደል ላይ ተንከባሎ ሲፈጠፈጥ እያዩን ነበረ። ከገደል ላይ ተንከባሎ እየወደቀ እነ ጂያን ከመኪና ወጥተው ይመለከታሉ። የካያ ነገር በጣም አሳዘናቸው። ደሚርም ቢሆን አባዬ እያለ እየጮኸ ነው። ሻሂንና እህቱ ዘሪን ቆመዋል። ዘሪን በአንድ በኩል ካያ እያለች እሷም እየጮኸች ታለቅሳለች። ደሚር ብቻውን ነው ተንበርክኳል። ከገደሉ ጫፍ ሆነው ቁልቁል ይመለከታሉ። ጭራሽ መኪናው ፈንድተዋል። መኪናው እየነደደ ደግሞ ሲመለከቱ የባሱኑ እየፈሩ መጡ። ደሚራንም ያለቅሳል። አባዬ እያለ እያለቀሰ ጂያንም ማልቀሱን ቀጠለ። ድንገት ሰዳከት መጣች። ጂያን ካያ እኮ ደውሎልኝ ነበር ነዲምን ያስኩት ብሎ የተወሰደው የታሉ ስትሎ ነበረ። ጂያን ግራ ገብቶት ወደታች ይመለከታል። ገደሉ ላይ መኪና እየተቃጠለ ነው። ድንገት ሰዳከት ዞር አለች። መኪናውን አየችው። እንዴ ይሄ መኪና ካያ የነበረበት መኪና ነው አይደለ? ካያ የነበረበት መኪና ነው። አዎ ልጄ፣ ወይኔ ልጄ እያለች ካልወረድኩኝ እያለች ነው። ጂያን እዚህ ቆየ እያላን ነው። ጂያን ወደታች እየወረደ ነው። ሰዳከት ትከተለዋለች። እነ ደሚር እንዲሁም እነ ሻይንም ይከተሉታል። በቀጥታ ጂያን ወደ ታች እየወረደ መኪናው እየነደደ ነው። ካያ በሕይወት አለህ እያለ እየጮህ ነበረ። ሰዳከት ወይኔ ልጄ እያለች እየሮጠች ከገደሉ ላይ እየወረደች ነበር። እማዬ ምን እያርክሽ ነው ያለሽው? ተመለሽ፣ ምን እያርክሽ ነው ያለሽው? ምን ሆነሻል እያለ ነበር። አይሆንም ልጄ መውጣት አለበት ከዚህ ውስጥ። ልጄ የታለ? ልጄን በሕይወት ፈልገዋለሁ ስትል ነበር። እማዬ ሰው ሚልሽን አንዴ ስሚ፣ እዚህ ውስጥ እንዳመጫልኩኝ እኮ በቃ እኔ ፈልገዋለሁ እያላ ነበር። እሷ ግን እያለቀሰች ነው። ጂያን ወደ ውስጥ ሊገባ ነው። ሻይን ደግሞ ይዘዋል። ወንድሜ ተረጋጋ ጂያን ወደ ውስጥ መግባት አትችልም፣ እባክህ ተረጋጋ፣ ምን ሆናል እያለው ነበረ። ድንገት ካያ እያቃሰተ እያጣጣረ ከመኪና ውስጥ እየወጣ ነው። ከቀስ እያለ በደረቱ እየተሳበ ከዛ ደግሞ ቀና ብሎ በእጁ መራመዱን ቀጠለ። ድንገት ጂያን አየው። እንዴ ካያ እያሉ ነበረ። ወይኔ እኔ ልጅ ካያ ተርፏል የኔ ጠንካራ ልጅ እያለች ነበረ። አሁን እንደምንም ብዬ ወጣሁኝ ይላቸዋል። ጂያን ወንድሙና ሻሂን ደገፍ አድርገው እጁን ይዘው እየራቁ ነበረ። የሆነ ቦታ አስቀምጡት እስኪ እዚህ ጋር የሆንከው ነገር አለ እንዴ ይሉታል። ጎኑን በጣም እያመመው ነበረ። አይ ምንም አልሆንኩም እያላቸው ነበረ። ኧረ ሆስፒታል እንሂድ፣ ወይኔ ልጄ በስንት አምር ተረፍክልኝ እያለች ሰዳከት እያለቀሰች ስትመለከተው ነበረ። ካያ እግረ መንገዱን ነዲምንም እየጎተተው ነበር የወጣው። ወንድሜ ቃል ገብቼ ነበር አይደለ? ቃል በገባው መሰረት ይኸው እየጎተትኩኝ ይዤ ወጣሁኝ። በል ግደለው አይናችን እያየ የወንድሜን ገዳይ አለው። እሺ ጥሩ እያሉ ነበረ። ጀግና ይለች። ጀግና ግን ለምንድን ነው ይህን ሰው እየዛ ውስጥ ያልተውቀው? መቃጠል ነበረበት እኮ መንደር ነበረበት ትላለች። እማዬ ለወንድሜ ቃል ሰጥቼዋለሁ፣ ወንድሜን እንደማተርፈው ቃል ሰጥቼው ነበረ። በቃ ይኸው ነዲም በሕይወት አለ ሲል ነበረ። እስኪ በሕይወት ግን አለ እያለ ጂያን ቀረብ ብሎ ሲመለከተው ነበረ። የቦራን የወንድሜ ገዳይ እሱ ነው እያለ ካያ ይናገራል። ገዳይ ነው እያለ ሲናገር ሰዳከት ደግሞ ጂያን ግንባሩን በልና ግደለው ትሏለች። አይሆንም እማዬ እያለ ነበር። ግደለው ስትለው አይሆንም እያላን ነበረ። ደሚር ሁሉ ነገር በርቀት ይመለከታል። አባቱን እንደዚህ መሬት ለመሬት ሲጎትቱት እያየ እየተበሳጨ ነበር። ወይኔ አባዬ ብሎ ከነበረበት ቦታ እየወረደ ነበረ። ከዛ ሻይን ቀጥታ የነዲምን የልብ ምት ይታዘባል። የልብ ምት ሆነም አለ ግን በጣም ደካማ ነው። በጣም በፍጥነት ልንደርስ ይገባል አለው። ጂያን የት ነው የምትደርሱት? ግደለው እንጂ ግደለው ምነካ አለችው። ወንድሜ እውነቴን ነው ግደለው፣ እማዬ ልክ ናት፣ ግደለው እሱ ወንድሜ ገዳይ ነው እባክህ ግደለው ሲለው ነበረ። እናወራለን ተረጋጉ እያለ ነበረ። እንደ ግደለው እያለች እናቱ እየጠየቀችው በዚህ ሁኔታ አይደለም በሞት አፋፍ ላይ ሆኖም አልገለው እያለ ነበረ። ወንድሜ ግደለው ምን ሆናል እንዴ? እሱ እኮ ነው መኪናው እንዲገለበጥና መኪናው እንዲቃጠል ያደረገው። ምን ሆናል? ግደለው አንተ ካልገደልከው ነው ይገለዋለሁ እያለ ሽጉጡ ሊነጥቀው ሞከረ። ተረጋጋ እንዴ ካያ ወደ ራስ ተመለስ እንዴ ምን ሆናል? በሕይወትና በሞት መካከል ላይ ሆኖ መግደል ምን ማለት ነው? ተረጋጉ እንጂ ምን ሆናችኋል እናንተ እያለ ነበረ። ሰዳከት ጂያን ለምን እንደዚህ እንደሚሸሽ አልገባትም። ነዲም መጣ። ወይኔ አባዬ ታሳዝናላችሁ ባለጌዎች፣ አባዬ እንዴት እንደዚህ ታደርጋላችሁ? አባዬ ተነስ እያል ነበረ። ጂያን በጣም ነው የምታሳዝኑት፣ ካያ አንተን አይደል ሁሉ ነገር ያደረከው እያል ነበር። ዝም ብለህ ባካተ እያለ ጂያን ደሚር ላይ እየጮኸበት ነበረ። ምሮ ምጮ እያለ ነበር ሲቆጣ የነበረው ጂያን። ይኸውልህ አትጮህብኝ ይኸውልህ አባት ነበር መሪውን አሳስቶ እዚህ ገደል ውስጥ እንድንገባ ያደረገው ሰማረለ። ይኸውልህ እንደውም ገላለሁ፣ እንደውም እሱ ነው የምገለው እያለው ነበረ። እስኪ ወንድ ነህ እስኪ አሳያችኋለሁ ሲል ነበረ። ነፍሰ ገዳዮች እናንተ ናችሁ ልጄን የገደላችሁት፣ እናንተ ናችሁ ልጄን ያጠፋችሁት እያለች ሰዳከት መናገር ጀመረች። ሁላችሁም ለዚህ መልስ ታገኛላችሁ፣ ሁልሽንም መልሱን ታገኛለች ሲል ነበረ። ይኸውልህ አባት ነው ሲጀመር መኪናው እንዲገለበጥ ያደረገው። ተረጋጋ እሺ፣ ሲጀመር እኛ ምንም ያደረግነው ነገር የለም። ምን ሆነሃል አንተ እያለ ጂያን መቆጣት ጀመረ። ምንድነው ካያ እኮ አባትን እኮ እየጎተተ እኮ ይዞት እኮ ወጣ። ይሄኔ አባት እዛ ውስጥ አመር ነበር የሚሆነው ሲል ነበረ። ከዛ ሻይና ጂያን ካያን ደገፍ አድርገውት በቃ እንሂድ ይባባላሉ። ከዛ ሰዳከትም ትከተላቸዋለች። ጂያን ወደ ኋላ ቀረ። ዞር ብሎ ደሚርን ይመለከተዋል። በአንድ በኩል ዘሪንም ወደ ኋላ ቀርታለች። ከባሉ አጠገብ ደሚር አባቱን እየጎተተ ነው። አባቱ አሁንም ቢሆን እንዲተርፍ
እንዲያርፍለት ይፈልጋል። ከደቂቃዎች በኋላ እነ ጃንም ቢሆን እነ ካያን ይዘው እየተሯሯጡ በአምቡላንስ ሆስፒታል ደርሰዋል። በፍጥነት ከመኪናው እየወጡ ናቸው። ካያ የሚያስፈልገው እርዳታ እየተሰጠው ነበረ። ወደ ውስጥ ገብተዋል። ደሚርም ቢሆን አባቱን ብዙም ሳይቆይ ይዞት እየመጣ ነበረ። ካያ እድለኛ ነው። ይህን ያህል ቃጠሎ አልደረሰበትም ነበረ። ዶክተሯ በጣም እድለኛ ናት። ካያ አንደኛና ሁለተኛ ደረጃ ቃጠሎ ነበር የደረሰበት፣ ሌላ ምንም የደረሰበት ነገር የለም ትለዋለች። ከዛ በኋላ አጠገቡ የነበሩት ወንድሙ እንዲሁም እናቱ ነበሩ። ከዛም በኋላ ፈጣሪ ያቅለልላችሁ ብላ ዶክተሯ ትሄዳለች። ከዛ ሰዳከት በቃ ካያ አንተ አረፍ በልሽ እኔ ጂያን ለየው ብላ ልትሄድ ነበረ። ጂያን እዚህ ምን ያደርጋል ብሎ ራሱ ጂያን እየጠየቀ ነበረ። ጂያን ያው ከደረጃ ላይ ከወደቀ ሲሮጥ ብላ ሰዳከት ተናገረች። ከደረጃ ላይ ወደቀ ብሎ ጂያን ግራ ገብቶ ጠየቀ። ከዛ ሰዳከት መጣኝ በቃ ብላ ወጣች። ከዛ ጂያን ካያ በቃ አንተ በደንብ እረፍት አድርግሽ እኔ እመጣለሁ ብሎ እየወጣ ነበረ። ሰዳከት ግን የሆነች ነርስን አግኝታ እኔ ምልሽ የልጅ የት አለ? ጂያን አልቦራ በጣም አነስ ያለ አደጋ አጋጥሞን ነበረ፣ ከደረጃ ላይ ወድቆ ነበረ፣ የት አለ? የትኛው ክፍል የተኛው እባክሽ ንገሪኝ ትላታለች። እንዲህ ሰዳከት እየተንሰፈሰፈች ስለ ጂያን አልቦራ ስጠይቅ በአንድ በኩል ሚኔ እያየቻት ነበረ። ሚኔ ግራ ገብቷት እያየቻት እዛ ጋ ይመስለኛል ክፍል 4 ቁጥር መሰለኛለሁ ብላ ነርሷ ተናገረች። ኧረ እንዴት ነው ታዲያ ደህና ነው ስትራን ነበረ። ደህና ነው እዛ ስትሄጂ የበለጠ መረጃ ይኖርሻል ስትራን ነበር። ድንገት አሊያ ከክፍሉ ወጣች። አሊያ የልጅ ልጄን ፈልጌ ነበር አለቻት። የልጅ ልጅሽ አታዩም ስትራን ነበር። አሊያ ምን ማለት አታዩም ማለት የኔ ያለው የልጅ ልጅ እኮ ነው እያለቻት ነበረ። ወይዘሮ ሰዳከት ደህና ነው ፈጣሪ ይመስገን በጣም ደህና ነው ትላታለች። ፈጣሪ ይመስገን አሃ ሌዋ ታዲያ ሌው እስኪ እንዴት ሆነ እስኪ ውስጥ ነው ያለው ስትል ነበር። አገቢው ናሪ ያጠገባለች። አንቺ መጎታችን ወዴ ነው የምትሄጂው ትላታለች። እንዴ ወይዘሮ አሊያ ምን እያልሽ ነው ያለሽው? አገቢ ማለት ምን ማለት ነው ትላታለች። አገቢማ እንደዚህ ሁኔታ ላይ እንዲደርስ ያደረግሽው አንቺ አይደለሽ እንዴ? ሲጀመር ሰበቡ አንቺ አይደለሽ እንዴ? እንዴት ነው ማስገባሽ ትላታለች። አሊያ ተጠንቀቂልሽ እኔ አያቱ ነኝ እሺ የልጅ ልጄ ነው እንደፈለኩኝ እጄ አየዋለሁ አታስቆሚኝም በጭራሽ እያለቻት ሰዳከት ትከራከራ ጀመረ። ነገር ግን አሊያ አገቢው እያለቻት ከሷ ጋር ስትከራከር በድንገት ናሬ መጣች። እማዬ ደግሞ እዚህ ምን ታደርጊያለሽ? ምን ሰራልሽ እያለቻት ነው። እንደዚህ ምን ላረግ እመጣለሁ? ወንድሞችሽ ካያና እንዲሁም ጂያን እዚህ እኮ ናቸው። ለዛ እኮ ነው የመጣሁት። ከእነሱ ጋር ብሬ ነበር እንደሚመጣሁት። ለምን የማን ነገር የምታስለፈልፉኝ? ለምኖች ሴት ፊቴ የቆመችው? እኔ እኮ የልጅ ልጄ ማየት ብቻ ከሆነ የምፈልገው ብላ ትከራከራለች። ዞር በሉልኝ ከመንገድ እያለች ነው። አላስገባሽም አልኩኝ እኮ ወይዘሮ ሰዳከት አታዩም በቃ አታገኙም በጭራሽ እያለቻት ነው። ለምን ሲጀመር ለምን እያለች ሰዳከት መጠየቅ ጀመረች። እኔ አያቱ ነኝ እያለች ትጫዋለች። አዎ እሱም አያቱ ነሽ፣ ግን ዴኒዝ እንደዚህ እንዲሆን ያደረግሽው አንቺ ነሽ። ስለዚህ አላስገባሽም። ግልጽ እኮ ነው የማወራው ነገር አለቻት። እንዴ እኔን አላምንም እኔ ምንም ያረኩት ነገር የለም ትላለች። ድንገት ጂያን መጣ። ምን ሆናችሁ ነው እያል ነበር። ወንድሜ መቼ ነበር የመጣችሁ? ደህና ነህ ብላ ናሬ ጠይቋለች። ደህና ነኝ። ምንድነው ምን ተፈጠረ? እማዬ ጂያን ወደቀ አለችኝ። ምን ሆኖ ነው ብሎ ጠየቀ። ከዛ አሊያ ግራ ገብቷት ሰዳከትን ታያታለች። ከዛ ናሬ እማዬ ያው ለህፃኑ ክፍል እያዘጋጀች ነበረ ጂያን ከዛ እሱን አየው። ከዛ በኋላ በጣም ተናዶ እየሮጠ ነበረ ከደረጃ ላይ ወደቀ ብላ ተናገረች። ጂያን እንደዛ አይደለም እንደዛ ተኘውለ ክፍሉ እየጸዳ ነበር። መጀመሪያ ቀደም ብዬ አዘጋጅቸው ነበረ፣ ነገር ግን እንዲጸዳ እያስደረግኩኝ ነበረ በማለት ስትናገር እማዬ ስለዚህ ጉዳይ አልተነጋገርንበትም ነበር እንዴ አላት። ይኸውልህ እኔ እኮ ምንም ያጠፋሁት ነገር እኮ የለም እኮ አለችው። ቆይ ነይ አንቺን በምን መንገድ ባወራሽ ነው የሚገባሽ? መልሽንኝ እስኪ በሚገባን ቋንቋ አወራን አልገባሽም እንዴ አላት። ጂያን እኔ ምንም አላረኩ እኮ ትላለች። ጂያን የት አለ ብሎ ይጠይቃል። ዴኒዝ ውስጥ ነው ያለው እያለች አሊያ ትናገራለች። ውስጥ ገብቼ ነው እያለ ጂያን ውስጥ እያመራ ነበረ። ይኸውልህ ጂያን እኔ እኮ ምንም ያረኩት ነገር እኮ የለም እያለች እናቱ ትከተላለች። እማዬ በቃ የት ነው የምትሄጂው? ልጁ እዚህ ሁኔታ ውስጥ እንዲገባ ያረግሽው አንቺ አይደለሽ እንዴ? አትከተኝ በቃ እዚህ ቆይ እያላን ነበረ። እንዲህ ብሏት ወደ ውስጥ እየገባ ነበረ። ሚኔ እያየች ነው። ምን ታፈጫለሽ ደስ አለሽ እያላት ወደ ውስጥ እየገባ ከጂያን አጠገብ ተቀመጠ። ጂያን የኔ ልጅ እያሉ ነበረ። አባዬ በጣም ተናድጄብሃለሁ ይሏል ጂያን። ጂያን ይኸውልህ ሁሉም ያልከው ነገር ይሆናል እሺ ምንም አታስብ አለው። ግን ተደበቃችሁ ክፍል እያዘጋጃችሁለን ነበረ። ከዛ ህጻን ልጅ ጋር አንድ ላይ አልኖርም ብዬ ነበረ አለው። ኧረ ምንም የሚመጣ ልጅ የለም አንተ ብቻ እነዛ ቤት ውስጥ የምትኖረው ብቻ አንተ ልዑል ሆነ ብቻ አንተ ትኖራለህ እሺ ለሱ አይደለም የተዘጋጀው እያሉ ነበረ። ጂያን በግድ እንዲህ እያለ እያስማማው። ነገር ግን ሰዳከት በርጋ ቆማ እያለቀሰች ነበር የምታያቸው። ይኸውልህ እነሱ ከባድ ስህተት ሰርተዋል። ስህተቱን ደግሞ አንድ ላይ እናስተካክሏለን እሺ እናስተካክሏለን ምንም አታስብ ሁሉም ነገር አንተ እንደፈለግክ ይሆናል እያለ ያባብለዋል። ጂያን ህፃኑ ብዙም ደስ ባይለውም እሺ እያለ ሀሳቡን ይቀበላል። ከዛም በኋላ በቃ እረፍት ያርግ እንውጣ ይባባላሉ። ጂያን ወጣ። እናቱን በርጋ አግኝተዋት መጨቃጨቅ ጀመረ። እማዬ እናወራለን በደንብ ነው የምናወራው የመጨረሻችን ይሆናል በደንብ ነው የምናወራው እሺ በአሁኑ ምንም ማስቀርልሽ ነገር የለም እያላን ነው። እንዲህ እያለ እያወራ ዞር አለ። ወደ ውስጥ ማንም ሰው እንዳይገባ እያስጠነቀቀ አሊያም ብትሆን ማንም እንዳይገባ እያለች ትከተለዋለች። ሰዳከት በሩ ጋር ቆማ ብቻዋን ቀረች። በሌላ በኩል ወዲያው ነበረ እነ አሊያ ካያ ወዳለበት ክፍል ሄዱት። ካያ ተኝተዋል። ከዛ ናሬ ወደ ውስጥ ገበላ ወንድሜ ምን ተፈጠረ ምንድን ነው እንደዚህ እስክትጎዱ ድረስ ብላ ተናገረች። ጂያንም ቢሆን እያቃሰተ ነበረ። ጂያን ምን ሆናል እያለች አሊያ ሁሉ ጠየቀችው። ምንም አልሆንኩኝም ደህና ነኝ እያለ ጎኑን ይዟል። አይ ወንድሜ ጂያን ደህና አይደለም እያለ መናገር ጀመረ። ካያም ቢሆን ያው እንግዲህ የወንድሜ ገዳይ ማን እንደሆነ ከታወቀ በኋላ በቀጥታ ለወንድሜ እሱን ይዤ አሳልፌ ለመስጠት ስታገል ነበረ እያለ ነው። ከዛ አሊያ ማን ነው እያለች መጠየቅ ጀመረች። ማን ቦራንን
እንዳስገደለው እየጠየቀች ነው በጉጉት። እነ ናሬ በጣም ጓግተው ነበረ። ከዛ ሰዳከትን ብትሆን ወይኔ መግደል ግን ነበረባችሁ ትላለች። ከዛ አለ ጥያቄ እየጠየኩኝ ነው ማን ነው የቦራን ገዳይ ብላ ጠየቀች። ከዛ ነዲም እንደሆነ ተነገራት። ደነገጠች። ጂያን ምንም አላረክም አይደለ አለችው። እኔ ምንም አላረኩም እንደሱ አትይኝ እያላን ነበረ። ከዛም እንደተፈጠረ መናገር ጀመሩ። ያው ይዤው እየመጣውኝ ነበረ እሱ ግን ከኔ ጋር ታገለ። ከዛ መሪውን ሲያዞረው መኪና ወደ ገደል ገባ። ከዛ ያደጋ ተፈጠረ እያለ ነበረ። ከዛ በኋላ አለ ይሄ ነገር ኮንትሎ ተብሎ እንደተፈጠረ ለማጣራ ስለፈለገች ጂያንን ቀና ብላ አየችው። እኔ ምን ጉዳይ አለኝ ከዚህ እኔ ምንም አውቀው ነገር የለም አደጋ ነበረ ይላታል። ትኩር ብላ ትመለከተዋለች። እሱ መግደል ነበረባችሁ እዛው መኪና ውስጥ እንዲቃጠል መተው ነበረባችሁ እሱ ማጥፋት ነበረባችሁ ብላ ሰዳከት ታስረዳለች። ድንገት ሻሂን መጣ። አዎ ነበረብን እንደዛ ማድረግ ነገር ግን ውስጥ ገብቷን እየታከመ ነው በህይወትና በሞት መካከል ላይ ያለው ስለሱ ምንም የሚታወቅ ነገር የለም እያለ ነበረ። ጂያን ያን ሰው ምንም አላረኩም አይደል ይኸውልህ አሁን ያለበት ሁኔታ እንዴት ነው ይኸውላችሁ ግልጹን ንገሩኝ ብላ ጠይቃለች። ናሬም ብትሆን አዎ ምንድነው የተፈጠረው ግን ከአንዲት ከዛ ውስጥ ወጣ እንዴት ወጣ ከዛ መኪና ውስጥ ትላለች። በፈጣሪ ታምር ወጣውኛ እንግዲህ ፈጣሪ ሲረዳኝ እያላን ነው። ወንድሜ ግን ምንድነው እቅድህ ምንድነው ነዲም እንዴት አልገደልከው መሞት አልነበረበት እንዴ ብሎ ጠየቀው። እኔም እኮ 50 ጊዜ ነበር ያልኩት በቃ ያ ሰው እዛ ነበረ በቃ ያን ሰው መግደል ነበረበት በማለት እየተናገረች ነበር ሰዳከት። ጂያን ሰውየው በሞትና በህይወት መካከል ነበረ እንደዚህ በጣም ተቸግሮ እሱን መግደል ምንም ጀግንነትም አይደለም። ይንቃና ማውራት ካለብን እናወራለን። አሁን እንኳን በጣም አስቸጋሪ ሁኔታ ውስጥ ነው ያለው ኮማ ውስጥ ገብቷል በህይወትና በሞት መካከል ውስጥ ነው ያለው ይትረፍ ይኑር ማንም አያውቅም እያላቸው ነበረ። ደሚር አባቱ ያለበት ሁኔታ እያየ ነው። አባቱ ራሱን አያውቅም። አባዬ እንደዚህ ያደረጉህን ሰዎች አልተዋቸውም እበቀላቸዋለሁ ምንም እንዳታስብ እያለው ነበረ። አጠገቡ ሚስቱ ዘሪናለች። ሰዳከት ባንድ በኩል ይኸውልህ ጂያን ካልሞተ በጨራሻውንም ቢሆን መረጋጋት የሚባል ቤት ነገር አይኖርም አልቦራ ውስጥ እሱ ማጥፋት አለ መግደል አለባለችው። እማዬ ተረጋጊ ባክሽ እያላት ሲያቃስት አንተ ግን እንዴት ነህ ምንም ደህና እኮ አይደለም ያመመህ እኮ ነው አለችው። ደህና ነኝ መጀመሪያ ካያዩጣና እኔ ታከማለሁ እያላን ነበረ። ምን አለብና ቼክ ላድርግ አለችው። አይሆንም እያላን ነበረ። ከዛ በኋላ ካያ ደህና ስለሆነ ሁሉም ሰብሰብ ብለው እየሸኙን ናቸው። አሁን ከሆስፒታል እየወጡ ነበረ። ናሬ አጠገባዋለች። በአንድ በኩል ደሚር በር አካባቢ ቆመው እያያቸው ነበረ። ስሙ አባቴ እንደዚህ አድርጋችሁት የትም አታመልጡ አሳያችኋለሁ ሰራላችኋለሁ እያለ መናገር ጀመረ። በአንድ በኩል ዘሪን አጠገቡ ነበረች። እባክህ ተረጋግተው ዞር በንቻ ያገባሽም ስሙ አጠፋችኋለሁ በቀላችኋለሁ እያለ ሲናገር ተረጋጋ ካያ ምን አጠፋ ስትለው እንዴ ደግሞ በሱ ፊት ትከራከሪለታለሽ እንዴ ብሎ እየተበሳጨ የገፈተራት ጀመረ። እንዲህ እያለ ከሷ ጋር ሲጨቃጨቅ በአንድ በኩል ከአሲያ እሱም ቢሆን እየተናደደ ካልተጣላኝ እያለ ነው። ሆስፒታሉ በር ላይ ግርግር ተፈጠረ። እነ ጂያን ናና ተረጋጋ ብለው መኪና ውስጥ በግድ አስገቡት። ደሚርም እንዲረጋጋ እያረጉን ነበረ። ደሚርም ተረጋግቶ መኪና ውስጥ እየገባ ነው። ከዛ ጂያን እሻውን መግባት እንችላለን እያላን ነው። አሊያ ትከተለዋለች። ለሱ ቶሎ ብላ ምርመራ ህክምና ለማድረግ በጣም ቸኩላለች። በአንድ በኩል ሚኒ ቆማ ያየቻቸውን ሁለቱ እንደዚህ ተጣድፎ ሲገቡ ዘሬ በቀጥታ ወደ ክፍሏ መታለች። ክፍሏ ተቀምጣ ነበረ። ካያ ደወለላት። ሄሎ ካያ አለችው። ዘሪን ይሄ ሰውዬ ምንም ያደረገሽ ነገር የለም አይደለ ቅድም የማይሆን ነገር ሲያደርግ ነበር ምንድነው እያላን ነበረ። አይ ምንም አላደረገኝም ካያ አንተ እንዴት ነህ አለችው። እኔ ደህና ነኝ ይኸውልሽ ዘሪን ተጠንቀቂ ይሄ ደሚር እብድ ነው እያላን ነበረ። ካያ ይኸውልህ በቃ ያውሻ ነዲም ነው ወንድምን የገደለው እሺ እና አባቴ ምንም ስለዚህ ጉዳይ የሚያውቀው ነገር የለም እያለችው ነበረ። ከዛ እሱም እሱን እኮ ነው የምልሽ እንዴት ነው እዛ ቤት ውስጥ ከነፍሰ ገዳይ ልጅ ጋር አብረሽ የምንኖሪው ዘሪን እንዴት ነው አብረሽ የምንኖሪው እስኪ ቢያንስ እንዴት ነው አንድ ቤት ውስጥ አንድ አይነት አየር የምተነፍሸው ዘሪን አስሪበት እያለ ካልገባም እያለችው ድንገት ደሚር በሩን በርግዶ ገባ። ከዚህ ውሻ ጋር እያወራሽ ነው አላት። ስልኩን እየዘጋውን ነው ብላ ከጆሮዋ ስታስጠጋው ከዚህ ጋር እያወራሽ ነው አይደለ ከካያ ጋር ስሚ ምንድነው የምታስቢው ቆይ ምንድነው ሀሳብሽ እያለ አምጣ ስልኬን እያለች ሊነጥቃት እየሞከረ ከሷ ጋር ይታገላል። ተቀበላትና አልጋ ላይ ሊጥለዋልና ነጠቃት። ከዛ በእግሩ ሊሰብረው ነው። ስሚ ከሱ ጋር ሚስጥር መገናኘት ጀመርሽ እንዴ አባቴን ሊገለው ሞክሮ እኮ ነበረ አታፍሪም እንዴ ጨረሻ አንቺ የኔ ሚስት እኮ ነሽ እያላን ነበረ። አባት ደግሞ ነፍሰ ገዳይ ነው ስማ ነፍሰ ገዳይ ነው የረሳ እንዴ አለችው። ታዲያ ሁሉን ነገር እሱን ያደረገው እያልሽ ነው እንዴ ዘሪን ከመቼው ተቀየርሽ እያላን ነበረ። ስሜት የማይሰጥ ነገር አታወራ ደግሞ ደርሰ መተል አባት ጠበቃ ትሆናለህ እንዴ አባትን ስጠራው አልነበር እንዴ ስማ ደግሞ አደገውን የፈጠረው ካያ አይደለም አባት ነው ራሱ ነበር መሪውን አንቀሳቅሶ መኪናው እንዲገለበጥ ያደረገው እያለችው ነበር። ስሚ አባቴ ነው በእኔና በሱ መካከል ያለውን ነገር ማንም ሰው ጣልቃ መግባት አይችልም ነገር ግን እሱ እንደዚህ ያደረጉትን እበቀላቸዋለሁ ስሚ ካያም ቢሆን አይቀርለትም እሺ ብሏት ወጣ። ዘሪን ከዛ ምን ይሻለኛል ብላ እያሰበች ነው። ጂያንም ቢሆን ቁጭ ብሏል የአሊያ ቢሮ ውስጥ። ከዛ አሊያ መጣች፣ ፊት ለፊቱ ተቀመጠች። ከዛም በኋላ ምንድነው የተፈጠረው ነገር አለችው። ያው እንግዲህ ከሆነ ደረጃ ላይ ዘላለሁ ብዬ ነበር እንደዚሁት እያላን ነበረ። ጥሩሽ ዶክተሯን ነግሬያታለሁ መታ ምርመራ ምናምን ታደርግልሃለች በእርግጠኝነት አጥንት አካባቢ የሆነ የተሰበረ ቦታ የተጎዳ ቦታ ካለ ታይላለች እያሉ ነበር። አንቺን ብታይልኝ ደስ ይለኛል እንደ ዶክተርም እንደ ሚስቴም ሆነሽ አላት። አይ እንደ ታማሚ ሆነ ባይ ይሻለኛል ብላ እየሳቀች ምርመራ ወደሚደረግበት አልጋ እንዲጠጋ እያደረገችው ነበር። ተጠጋ። ከዛ በኋላ እስኪ ልብስ ከፍ አድርገው አለችው። ከፍ እያደረገው ነበር።
ነበረ። ከዛ እስኪ እጅን ወደ ላይ እያለችው ነበር። በቃ እዚህ ጋር ጫን ስለ ካመመህ ህመሙ አለ ማለት ነው እያለችው ነበር። ጫን እያለችው ወደ እሱ ስትጠጋ በጣም ዝቅ ብለው እያያን ነበረ። አዎ እዚህ ጋር ነው የሚያመኝ ይላታል። ጥሩ በቃ እስኪ ኤክስሬ የሚያስፈልጋል በቃ በደንብ መታየት አለበት እነግራታለሁ እያለችው ነበረ። ከዛ አሁን እኮ ተሽሎኛል እንሂድ አላት። ኧረ ምርመራ ማድረግ አለብን ዘነቀል ይሰራም እያለችው ነበረ። ጥሩ በቃ እሺ በቃ ጂያንን ሄጄ ለየው እያላን ነው። ከዛ እሷን ብትሆን አንተ ወደ ምርመራው ሂድና ያዋለው ብላ ወደ ልጇ እየመጣች ነበረ። ድንገት ሚኔ ወደ ጂያን እየመጣች ነው ወደ ህፃኑ ጂያን ከአንዲት ነርስ ጋር አብሮ ነበረ። እቺ ነርስ በደንብ ይው ጂያንን ሌላ ሰው እንዳይገባ ተብሎ ተነግሯን ነበር። ሚኔ ድንገት ስትመጣ ነርሷ እባክሽ ዶክተር ሚኔ ይልኝ እሱን አንድ ጊዜ መጣውኝ ብላት ሄደች። ሚኔ ከዛ ከገባሽ በኋላ ፊት ለፊት ተቀመጠች። አንቺ ማንሽ እያላን ነው። እኔማ የዚህ ሆስፒታል ማናጀር ነኝ እንደገና የጂያን ጓደኛ ነኝ አለችው። የጂያን ጓደኛ ከሆንሽ ታዲያ እንዴት ከዚህ ቀደም አላየውሽም ሲላን ነበረ። አዎ የእናትም ጓደኛ ነኝ አለችው። እንዴት ሆኖ ብሎ እየጠየቃን ነበረ። ከዛ እሷ ያው ብዙ ጊዜ እንተዋወቃለን፣ እኔ በብዛት እናንተ ቤት አልመጣም፣ ግን ከዚህ በኋላ በደንብ የምመጣ ይሆናል፣ እንደውም አብረን ልንኖር እንችላለን፣ ምክንያቱም እኔ ያው እያለች ለራሷ ልታስረዳ ስትሞክር ድንገት አሊያ መጣች። ምን እየሆነ ነው ያለው እዚህ ጋ ብላ ወደ ልጇ ጠጋች። ልጄ እንዴት ነህ ደህና ናረለ? ስሚ ምን ልትሰሪ መጣሽ አንቺ? ምንድን ነው ስትላ ነበር። ምንም ዝም ብዬ ላየው ብዬ አላረለ ብቻውን እንዳይሆን ብቻውን ስለነበረ አለቻት። እሺ አሁን መውጣት ትችያለሽ አመሰግናለሁ ትላታለች። እማዬ እቺ ሴት የአባዬ ጓደኛ ነኝ ምናምን ነገር አለችኝ። እውነት ነው ብሎ እየጠየቀ ነበረ። አዎ አይደለ ምንድነው ልጁ ምን ነገር አንቺ ምን ነው የምትይው አለቻት። አዎ ነኝ እኮ ዋሻውኝ እንዴ የቅርብ ጓደኛው ነኝ ከዛም በላይ ነኝ ስትል ነበረ። አሊያ ተናዳየቻት። እማዬ እንደውም ከዚህ በኋላ በደንብ እንገናኛለን እንደውም እቤት እመጣለሁ ስትል ነበር። እውነት ነው አለ። ከዛ አሊያ አሁንም ቢሆን ተናዳየቻት ነበረ። እባክሽ ከዚህ ውጪ ትላታለች። ድንገት ነርሷ መጣች። ለምን ጥለሽ ሄድሽ ስትላት ነበረ። ዶክተር በጣም ይቅርታ የሆነ ነገር ቼክ ለማድረግ ሄጄ ነበር አለቻት። ሚኔ እባክሽ ከዚህ ውጪ ስትላት ነበር። እኔ እኮ ጓደኛ ለመሆን ለመቀራረብ ብቻ እኮ ነው ፈልገው ስትል ነበር። ውጪ አይመለከተኝም ትላታለች። ሚኔ እየወጣች አሊያ ትከተላታለች። አንቺ ቆይ ምንድነው እቅድሽ? ምንድነው አላማሽ? ምንድነው የምትፈልጊው? ምንድነው ችግር መጎነጉኝ ስትላ ነበረ። እኔ ምን አረኩኝ? ቆይ ከልጅሽ ጋር ጓደኛ ለመሆን እየሞከርኩኝ እኮ ነው ለመግባባት እየሞከርኩኝ ነው። ምን አጠፋው ስትላ ነበረ። እኔ ባልመጣ ኖሮ ልነግሪው ነበር አይደለ እውነቱን አንቺና ሰዳከት ምን አይነት አንጀት እንዳላችሁ ግራ ነው የሚገባኝ። ጨካኞች እንዴት ለልጅ እንደዚህ ነገር ይነገራል ስትላ ነበረ። አሊያ የማይመስል ነገር አታውሪ። ቢሰማስ ደግሞ ከሌላ ሰው ከሚሰማ ከኔ ቢሰማ ይሻላል። ደግሞ ጂያን ከኔ ልጅ እንደሚወልድ አንቺ ማውቀሻል እንኳን ልጅሽ ላይ ያቀርቶ ስትላ ነበር። ሌላ ነገር እንዳስብ አገፋፊኝ አለቻት። ምን ታስቢያለሽ እስኪ አለ። ምን ሁሉ ነገር ወጥቶ የለ እንዴ ምን ነው የምታስብ እያለች ድንገት ጂያን እየመጣ ነበረ። ጂያን እየመጣ አሊያ ስታየው በበቃ ጂያን ስለዚህ ጉዳይ ነገረውም ዝም በይ እያለች ነበረ። ጂያን ሲመጣ በቀጥታ ሚኔ ትታ ሄደች። እየሄደች ምንድነው ሴት ካንቺ ጋር ታወራው ትላታለች። አይ ዝም ብሎ ነው እያለችው ነበረ። ከዛ ድረስ ገቡ። ከዛ ጂያን ከዶክተሯ እየታዘዘለትን የሆነ ወገብ ላይ የሚታሰር ነገር አላረግም እያላን ነው። እሷ ደግሞ ታረጋለህ እያለችው አብረው እየተጨቃጨቁ እቤት ደረሱ። ህፃኑንም ይዘውት እቤት እንደመጡ በር ላይ እነ ሙዛፈርና እነ ፓኪዜ እየተቀበላቸው ነበረ። ከዛ ጂያን ከእነሱ ጋር እያወራ እማያለች አለ። አዎ አለች ይሉታል። ያለችበትን ቦታ ነግረውታል። ወደ ውስጥ ሊገባ ነው። አሊያ ትከተለዋለች። ሁሉም እየተከተሉት ናቸው። ጂያንን እንዳይመጣ አረጉትና እናታቸውን ሲጠብቁ አልነበረም። ሰዳከት መጣች። ምንድን ነው ፈልጋችሁ ነበረ በማለት ወደ እነሱ እየቀረበች ነበረ። እማዬ በደንብ ስሚ፣ መጀመሪያ ላይ ያረግሽው ነገር ትክክል አልነበረም። ይሄን ልጅ ሰብረሸዋል። ሁኔታው ጥሩ አልነበረም። በቃ ጎርተሸዋል። በነገራችን ላይ እኔንም ሰብርብር ነበር ያረግሽኝ፣ እኔንም ጎርተሽኛል። አንቺስ ምን አረግሽ? አንቺ ግን ግድ እኮ የለሽም እኮ ግዳለሽ እንዴ አላት። ጂያን እኔ እኮ ስትል ዝም በይ ላውራ ችግር የለም ከዛ ታወሪያለሽ። አንቺ በቃ ጉዳይሽ ሁል ጊዜ ያ ማያልቀው ጨዋታሽና ማያልቀው ሴራሽ ተንኮልሽ ነው እንጂ ሌላ ነገር አያሳስብሽም። ይሄ ድርቅናሽ መቼም ማቆሚያ የለውም እያለት ጂያን እኔ እኮ ትላለች። ዝም በይ ስሚኝ፣ አዳምጪኝ፣ አንድ ጊዜ አዳምጪኝ። ይኸውልሽ እኔ ሰልችቶኛል ስለዚህ ጉዳይ መጨቃጨቅ ሰልችቶኛል። በቃ እኔ እዚህ ቤት ወይ የሆነ ነገር ላለ ወይ አልሰማም፣ ግራ ገብቶኛል። በቃ ስለዚህ በቃ ሁል ጊዜ ቀኑ ሙሉ እሱም ማውራት እሱም ማባበል ሆኗል ስራዬ። ያኔ በሱ ፊት መተሽ ሁሉን ነገር ተናገርሽ ሆን ብለሽ አውቀሽ እያላን ነበር። ምን ችግር አለው ደግሞ እያለችው ነበር። ዝም በይ እያላን ነበረ። ብለሽ እሱም አልበቃሽም ክፍል አዘጋጀሽለት። እኔ እኮ ያንን አልጋ እዚህ ቤት ስታመጪ ውሰዱት ብዬ ነበረ። ምልሽ ሀሳቤ በደንብ ግልጽ እንዲሆንልሽ ብዬ ምንም ነገር እንዳታረጊ ብዬሽ ነበረ። አንቺ ግን ጭራሽ ክፍል አዘጋጀሽለት። እማዬ እዚህ ቤት ውስጥ እንደዚህ ነገር ከዚህ በኋላ አይሰራም። እሺ ከዚህ በኋላ እንደዚህ ነገር አያስፈልግም። በቃ እየጎዳሽኝ እዚህ መኖር አልችልም። ስለዚህ ከዚህ ትሄጃለሽ እያላን ነበረ። ሁሉም ደነገጡ። አሊያ ክው ብላ ነበር እያየችው የነበረው። ምን እያለ ነበር? ካያም ወንድሙን ጠይቋል። ወንድሜ ምንድን ነው እያሉ ነበረ። ናሬም ብትሆን ድንግጣለች። ከዛ ሰዳከት ሰማኛለህ፣ እኔ መቼም ከዚህ ቤት አልሄድም። እኔ ሰዳከት ነኝ፣ ሰዳከት አልቦራ ነኝ፣ የዚህ ቤት አስተዳዳሪ ነኝ። ስማ ወዴትም አልሄድም። ስማ መቼም ቢሆን እኔን ከዚህ ሴት ጋር ማነጻጸር አልችልም። እቺ መጤ እያለች መናገር ጀመረች። ከዛም በኋላ ጂያን አልሰማሽም እያላን ነው። ከዛ በኋላ እሱ እንግዲያውስ አንቺ የማትሄጂ ከሆነ እኛ እንሄዳለን ብሎ በቀጥታ ወደ አሊያ ተጠጋ። እጇን ይዞ ነይ እንሂድ እያላን ነበረ። አብሮ እየወጡ እያለ ሰዳከት ራሷን ስታ ወደቀች። ሰብሰብ ብሎ እያነሷን ነበረ። ጂያን ግን እናቱ አሁንም ቢሆን እያስመሰለች እንዳለ አርጎ ነበረ ያሰበው። ከዛ በኋላ ውስጥ ተኝታለች። ዶክተር ተጠርቶ ሁኔታውን እየተከታተለ ነበረ። አሊያ መጣች። እንግዲህ ያው ግፊቷ በጣም ጨምሮ ነው መድኃኒት ተሰጥቷታል ስትል ነበረ። ዶክተሩ መጥቶ አስረድቶ ሄደ። ከዛ አሊያ ከጂያን ጎን ናት። ግን አንተ እንዴት ናለችው? ደህና ነኝ እያላ ነበረ። ከዛ ወደ ውስጥ ገባ። ተከተለው
መጣች። ጂያን ለሆነው ነገር በጣም አዝኛለሁ። ጂያን ለምቢ እንዳትለኝ ግን በቃ ልጄን ይዤ ልሂድ። በእኔ ምክንያት ከእናት ጋር እንደዚህ ጦርነት ውስጥ መግባት የለብም እባክህ አለችው። ቢያንስ እሷ ከሄደች ነገሮች ሰላም እንደሚሆነው እያስረዳችሁ ነበረ። የወንድምህ ገዳይም ተገኝቷል። የቦራን ገዳይም ስለተገኘ አሁን ሁሉም ነገር ሰላም ይሆናል፣ እኛን የሚከታተለን አይኖርም አለችው። እሱ ግን እምቢ እያላ ነው። ጂያን ልጄ ነው፣ አንቺ ከሄድሽ ነገሩ ከባድ ነው የሚሆንብኝ እባክሽ እያላ ነበረ። ከዛ እሱ አይሆንም እያለችው ነው። ከዛ ይጨቃጨቁ ጀመረ። ዝም በይ እባክሽ አሊያ እንደዚህ አትበይ እባክሽ ዝም በይ በቃ እንደዚህ ሀሳብ አታንሺ እያላት እየተቆጣ እያለ ድንገት ያመው ጀመረ። ቆይ አንዴ ብላ አልጋ ላይ አረፍ እንዲል አረገችው። ከዛ ድንገት ለጃን ያዘዘችለት ጃን ወገቡ ላይ የሚያስረውን መደገፊያ ፓኪዜ እያመጣችሁ ነበረ። አሁን አሊያ ቀስ ብላ መታ ወገቡ ላይ እያሰረችለት ነበር ስታስርለት። ወደሱ በጣም ስትጠጋዩን ነገር እየተፈጠረ ነበረ። ጃን ዝም ብሎ ነበር የሚከታተላት። እንዲህ አይ ላይ ተገጣጥመው ሲተያየው ድንገት ህፃኑ ጃን መጣ። ጃን እንደመጣ ወደ እነሱ እየጠጋ ነበረ። አጠገባቸው ሆኖ ማውራት ጀመረ። አባቱን በጣም እንደሚወደው እየነገረው ነበረ። አሊያ ገርማ ታያቸዋለች። ከዛ ጃን በቀጥታ ወደ ቢሮ እየመጣ ነው። ብቻውን ሆኖ ወደሚያስብበት ካያና ናሬ ተከተሉት እየመጡ ናቸው። ምን ልታረግ አሰብክ ከዚህ በኋላ ብለው እየጠየቁን ነበረ። እማዬ እንግዲህ ሊገባት ይገባል። እኔ አሊያን ካጣው እሷን ብትሆን እኔን ልታጠኝ እንደምትችል ነገሩ አስቸጋሪ እንደሆነና እንደምታስበው ቀላል እንዳሆነ ልታቂ ይገባል እያለ ጃን የመጨረሻ እንደወሰነና ወደኋላ መመለሻ እንደማይኖረው ይናገራል። በዚህ መሃል ካያና ናሬ የተረዱት ነገር አንድ ነገር ነው። እሱም ጃን አሊያን ከእናቱ በላይ አስበልጦ ከማንም በላይ አስበልጦ እንደሚወዳትና ለሁሉም ነገር መስዋዕትነት ለመክፈል ዝግጁ እንደሆነ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።